ጋይስ ሃይሚ ግን አሽሙሩ አልተዘለቀም። ይህ አሽሙር የገባችሁ ሰው አለ? አዎ አንዳንዴ ማትገመት ሰው ሁን። ልትበላ ያቀረብከውን ነገር ለድሆች ስጥ። መልካምነት ለራስ ነው። አረ ሃይሚ ታይ እናንተ ያመቻቻችሁትን እኔ በላውት እያልሽ ነው። አፍቃሪዎችዬ እስከ ዛሬ አመቻችታችሁ አንከባከባችሁ ምን ብላችሁ አሳድጋችሁ ለኔ ሰጣችሁኝ እያለቻችሁ ነው። እና መልካምነታችሁን እኔ እንጃ እንዴት ተናግሬ ልዝለቀው። ለእናንተ ያመቻቻችሁትን እኔ በላውት እያለቻችሁ ነው። ተበልተሻል እያንዳንድሽ ማለት ነው። ምድር አሮጊታም ሁሉ እና እንግዲህ አሽሙሩን ቻሉት። በነገራችን ላይ እንግዲህ ያው መልካምነት ለራስ ነው። እውነቴን ነው፣ ለራስ ነው። ሃይሚዬ እነሱ አመቻችተው ሊበሉት ሊጎርሱት ሲሉ ካፋቸው ነጠቅሻቸው። ወይኔ ወይኔ ወይኔ! ጨጓራቸው ጮኸ። ሊበሉ ያመቻቹትን አንቺ እንዴት ተነጥቂያቸዋለሽ እንዴ? በወተትና በእንትን ደለልሻቸው እኮ በቃ ወተት ጠጡበት፣ አትቃጠሉ ምናምን እያልሽና አመቻችታቸው የሰጣችሁ ሰዎች ደግሞ ነፍስ ይማር። ልትጎርሱ ያመቻቻችሁትን ተነጠቃችሁ። እንግዲህ ካልሆነ ለቅሷ እንዴ ተቀመጡና እናላቀሳችኋለን። ከዛ ውጭ በውስጥ እየሄዳችሁ አትረብሿት። የምር ሃይሚ አሁንም አሽሙር አልተወችም። ያልተወችበት ምክንያት ደግሞ እየረበሻችኋት ስለሆነ። ሌላ ሶፊዬ የኔ ጠንበለል የኔ ጠንበለል እኔ ጠንበለል አሁን ያለ ዩቲዩብ እንዴት ነው የምትኖሪ ሀቢብቲ? ስንት ያለቀሽበት ስንት የተሰደብሽበትን ተበላሽ። የተበላሹ ደግሞ የማይሆን ሰው ጋር ተጠጋሽ። ፍቅርን እንደዛ አድርጎ አስለቅሶ የሰደደ ሰውዬ አብራው አድጋ መኪናዋን ቻናሏን ምን ጥቅጥቅ አርጎ ራቁቷን ስልኳን ሳይሰጥ የላካት ሰውዬ ላንቺ ሰው ሊሆንሽ ሄደሽ ተለጠፍሽ። ላንቺ ሰው ሊሆንሽ ሄደሽ ተለጠፍሽበት ማለት ነው። ይህ እንደዚህ እንደምታለቀሽ ነው ገብቶ የነበረ። መጀመሪያም አላማረኝም ሄደሽ ስትለጠፊበት እና ቻናሏ ብር እንዳይሰራ ተደረገ። እንዴት አትሉ? ስለ ዩቲዩብ የማታውቁ ሰዎች መታችሁ እዚህ ጋር እንዳትሳደቡ። እንደ ፍቅር ነው ፋውል የተሰራሽ ሶፊዬ የኔ ውድ። አይዞሽ ሀቢብቴ አይዞሽ። እንግዲህ ምን ሊደረግብሽ እንደው ልንገርሽ። አሁን የሶፊ ቻናል የሰው ቪዲዮ አትጭንም። ራሷ ነው የምትችለው። ስትራክ ሰው ካላከባት ዩቲዩብ ራሱ አያግዳትም። ሰው ነው እንደዚህ ያረገባት። ማን ሊሆን ይችላል ብሉ። ቶፊክ ነው መቼም እንደማትሉ ባለሙሉ ተስፋ ነኝ። ፍቅርን የበላት ሰው ሶፊያንም በልቷታል። ሴቶች አንዳንዴ ለምን ጅል እንደምትሆኑ አላቅም። አንዳንድ ወንዶች ሌላ ሰው ገፍትረው አስለቅሰው አሳዝነው መተው ስለዛች ሴት መጥፎነት እያወሩ ሲቀርባችሁ የምትጠጓቸው ለምንድን ነው? ያችን ሴት እንደዛ ሲያስለቅስ አንቺን ነገ እንደማያስለቅስሽ በምን እርግጠኛ ነሽ? ፍቅሬ የኔ ነብር እንደምንም ተንደፋድፋ ተነስታለች። እግዚአብሔር ይመስገን ድጋሜ 100,000 ልትገባ ነው። ሶፊ ሙትቻ አታልቅሽ። መጀመሪያ ማን ተጠያለሽ ከዚህ ሰው? አላሳዘንሽኝም። ምክንያቱም ለምንድን ነው ሄደሽ የሰው ላይ የተለጠብሽው? ፍቅርን ሲያስለቅስ አንቺን እንደሚያስለቅስ መገመት ነበረብሽ። ስለዚህ ሶፊ አሁንም ጎበዝ ሁኝና ቻናልሽን አሳድጊ። ተበልተሻል። ማን ኢሜልሽን አሳልፈሽ ስጫለሽ? ማን ከእንደዚህ አይነት ሰው ጋር ተሞካሞኪያለሽ? ከእንደዚህ አይነት ከምቀኛ ሰው ጋር። ስለዚህ ምቀኞች፣ ሸረኞች እንደው አፈር ብሉ፣ አፈር ያስበላችሁ። የእሷን እንጀራ እኮ እናንተ አትበሉትም። የእሷን ርዚቅ እናንተ አታገኙትም። አፈር ያስበላችሁ ምቀኛ ሀበሻ። ምን አረገቻችሁ እናንተ? ስንት አልቀሳ ያሳደገችውን ቻናሏ 200,000 ሊገባ ያለ ቻናሏን ስትራክ ልከው ሞኔታይዝ አስነሱባት። ይሄ ደግሞ ሰው ሆን ብሎ ስትራክ የሚልክ ሰው ደግሞ እንዴት እንደው ልንገራችሁ። አንደኛ ፎቶ ካለ ቪዲዮ ላይ ፎቶውና ቪዲዮ ውስጥ የሆነ ሰው ካለ በራሱ ፎቶ የኔን ፎቶ ተጠቅማ እንዲህ አርጋለች ብሎ ለዩቲዩብ ያመለክታል። ዩቲዩብ ደግሞ ስትራክ ይዘጋል። ስትራኩን ደግሞ የሚቀበል ዩቲዩብ ትልቅ ሰብስክራይበር ያለው ቻናል በራሱ ፎቶ እንዲህ አርጋኛለች ብሎ ለዩቲዩብ ካመለከተ ይዘጋል። ዩቲዩብ ራሱ ሞኔታይዝ ያነሳል። ቪዲዮ እንዳትጭኑ ያደርጋል። ስለዚህ እንደዚህ ያረገባት ሰው ማን እንደሆነ ሁልሽም ድረሽበት። ሶፊ ቻናል ላይ ፎቶ ያለ ቪዲዮ ውስጥ ሁሌ አብሮ የሚሰራ ሰው እንደዛ ካልሆነ ማንም ሰው ፎቶ ከሌለሽ መስረጃ ከሌለሽ ዩቲዩብ አይቀበልም። ዩቲዩብ በጣም
ሀቀኛና ትክክለኛ ካምፓኒ ነው። ያልሰራሻትን ነገር አይሰጥሽም። ስትሰሪ ብር ይቆጥርልሻል፣ ሳትሰሪ ደግሞ ጸጥ ይልሻል። ዝም ካልሽ እስከ መጨረሻው በዩቲዩብ እንዳትሰሪ ገንዘብ ጭራሽ እንዳትሰሪ ከ3 ወር በኋላ ያግድሻል። እና ሶፊያ ዩቲዩብ እየሰራች ነው፣ ቪዲዮ እየለቀቀች ነው። የሰው ቪዲዮ አስለቅም፣ ስለሰው መጥፎ ነገር አታወራም፣ በራሷ ቪዲዮ ትሰራለች። ስለዚህ ይህን ቻናል ያዘጋባት ሞኔታይዝ ያስነሳባት ማን እንደሆን ሁልሽም ታውቂዋለሽ። እዚህ ጋር መናገር አያስፈልገኝም፣ ምክንያቱም አንዳንዴ ስናገር ወደ እምነት እየወሰዱ ስለሆነ ማለት ነው። እና ምቀኛ ቁንቁናም ሁላ ማለት ነው። እሷ ነገ ባንዴ 40 ሺህ ነው የታየላት፣ ባንዴ ታድጋለች። ይብላይ ለእናንተ ለውሾቹ ማለት ነው። ውሻ ሁላ የእሷን ብር እናንተ እኔ እኮ የሆነ ሰው ሲያለቅስ የሆነ ሰው ስራ ሲያጣ እናንተ የዛን ሰው ስራ የምታገኙትም ይመስላችሁ ምቀኛ ቀንቀናም ሰዎች አላችሁ። እና እኔ ብቻ ልብላው እኔ ብቻ። አሁን ዩቲዩብ እኮ ዓለም አቀፍ ካምፓኒ ነው። ምን ኧረ ያበሻ ምቀኝነት እኛ ምቀኝነታችን እኮ ኢንተርናሽናል ምቀኝነት ያለብን እኛ ኢትዮጵያውያኖች ሀበሻ ምቀኛ እና እንደው አይበርክትላችሁ የሰው እንጀራ ላይ የቆማችሁ የሰው ጉሮሮ የምትዘጉ ሰዎች እንዴት አሁን የሰው ቻናል እንኳን 200 ሺህ እያስገባችሁ እኔ እቺ 23 ሺህ እና 24 ሺህ ያሳደግኳት ሞኔታይዝ ብትነሳብኝ እንዴት እንደምናደድ አሰቡት። እኔ ባለፈው አስነስተውብኝ ነበር ታውቃላችሁ፣ የሆነ ሰዓት እኔ የተነሳብኝ ግን የሰው ቪዲዮ እጠቀማለሁ፣ የሰው ፎቶ እጠቀማለሁ፣ በዛ ነው የተነሳብኝ እንጂ ዝም ብሎ አይደለም ዩቲዩብ ሞኔታይዜሽን የሚያነሳው። እና 3 ወር ቀጣኝና መለሰልኝ። አሁንም የሶፊያ ካልወሰዱባት ኢሜሏን ፓስዋርዷ ምናምን ካልወሰዱብሽ ሞኔታይዙ ይመለሳል ከ3 ወር በኋላ። ግን ደግሞ በየትኛው እንደሆነ አታውቁም። ሙሉ ቪዲዮ አጥፍታ እንደገና ካልጫነችበት ላይ መለሱሉ ይችላል በ3 ወርና እንግዲህ አይዞሽ በርቺ። ግን አንቺም ጥፋት አለብሽ። የማይሆን ሰው ጋር ሄደሽ ተጠጋሽ ራስሽም ጥፋት አለብሽ። ግን ደግሞ የፈለገ ብታጠፋ የሰው እንጀራ ላይ አመድ አይነሳነስም። በጣም ነውር ነው። በእናንተ ላይ እንዲደረግባችሁ የማትፈልጉትን ነገር በሰው ላይ አታርጉ። እንደው ምቀኞች የምር እንዴት እንዳቃጠላችኝ፣ ምክንያቱም እንዴት እንደተሰደበችበት እኔ ነኝ የማውቀው። ገና ሀብላ ስትጀምር ነው እኔ ዩቲዩብ ሰብስክራይብ ያረኳት። ሌላ እንግዲህ ሀይሚ ናት። ስለ ሀይሚ እንግዲህ ብያችኋለሁ፣ ነግሬያችኋለሁ። ሀይሚዬ ያመቻቻችሁትን ነገር በልታባችኋለች። ምንም ማድረግ አይቻልም። አመቻችቶ መስጠት ልማዳችሁ ነው። አሮጊቶች እንግዲህ በርቱ፣ ጠንክሩ። ምንም ልታምጡ አትችሉም። እንደዚህ ቻናል ማዘጋት ምናምን ራሱ አትችሉም። በነገራችን ላይ እንደ ሶፊያ እናደርጋለን ብላችሁ ሀይሚን ብታስቡ አትችሉም። ምክንያቱም ቻናሏ ላይ ማዘጋት የሚችለው የሀይሚን ቻናል ብሩኬ ወይ ፍፄ ወይ ቤኪ ወይ ደግሞ በቃ እሷ ቻናል ላይ ፎቶ ያለ ሰው በዛ ፎቶ ሪፖርት አድርጎ ማዘጋት የሚችለው ያንም ደግሞ ትልቅ እንትን ያለው እና እንደዛ እንዳታደርጉ። ከዛ ውጭ ሴቶች ምቀኛ ትሆኑ ወንዶችን ብትሆኑና ሴቶች ደግሞ ወንድን አምናችሁ ኢሜላችሁን ፓስዋርዳችሁን አትስጡ። ይሄን ነው የምነግራችሁ።